ለእግዚአብሔር ይሁን። አጠገብላለሁ እግዚአብሔር ካንተ ጋር ነው። ፕራይስ ለእግዚአብሔር ያለ ኃይለኛ የእግዚአብሔር ፕሬዘንስ ነው የሚሰማኝ የነበረው። ከጸሎት ጀምሮ ተባረኪ ሜሪያም በጣም ታምራላችሁ። ዛሬ ደግሞ የሚደንቅ ፕሬዘንስ ነው የነበረው። ህልውናው ፊልና ፕራይስ እግዚአብሔር ከእኛ ጋር ከሆነ ሚቃወመን ማን ነው? ፕሬዝ ነው። ሃሌሉያ ሃሌሉያ። ዘመን መጽዮለይ ዘመን ረስኒ አሌቱ ልጆ ናተይ ክረምቲ ዘመን መጽዮለይ ዘመን መስጋና ክማን ሆዬ ስምካ እንደገና ዘመን መጽዮለይ ዘመን ረስኒ አሌቱ ልጆ ናተይ ክረምቲ ዘመን መጽዮለይ ዘመን መስጋና ክማን ሆዬ ስምካ እንደገና አፈይ ከዓፍቶ
የሚያስታውስ ሌላ ነገር ነው። የለህም እንደዚህ ያሞሃል፣ እንደዚህ ይሆናል። ሃሌሉያ! የሰማያትና ሰማያትን የፈጠረ ሰማይን በስንዝሩ የነካ እግዚአብሔር ወደ አንተ መጣ። አንቺ ጋር አለ፣ አንተ ጋር አለ፣ እኔ ጋር አለ። ሃሌሉያ! ሼባባባያ ሃሌሉያ! ከምስጋና በላይ ይገባዋል። ከአምልኮ በላይ ይገባዋል። ስግደት ይገባዋል። እንነጋገራለን። ሃሌሉያ! እግዚአብሔር መልካም ነው። ለጻድቁ መልካም
ይሆንልሃል። በርት የሥራቸውን ፍሬ ይበላሉ። መንቆራቆስ ነው ትልቁ ጌታ ይዞ ሃሌሉያ። ምንም አይደለም። ከችግር በላይ የሆነ ከሁኔታ በላይ የሆነ አይቻልም ከሚባለው በላይ ሁሉን የሚችል አምላክ ሀብቱ ትልቁ ሀብት ኢየሱስ ነው። ከጤናው ትልቁ ጤና ኢየሱስ ነው። ትልቁ ጌታ አንተ ውስጥ አለ፣ ባንቺ ውስጥ አለ። ከዚህ በላይ የሚያስደስት ምን ነገር ሰማይና ምድር የፈጠረው ጌታ መጥቶ እኛ ውስጥ አለ፣ አደረ። ምን ያህል ይወደናል፣ ምን ያህል ያፈቅረናል። ተወደሃል ሲበልጣል ተወደሻል። ሃሌሉያ። እግዚአብሔር መልካም ነው። ክብር ለመንፈስ ቅዱስ ይሁን። ራፓካ እያላለሁ በእግዚአብሔር ሕዝብ ፊት መቆም ደስ ይላል፣ ደስ ይላል። የሚጋባ እንትን አለ፣ ኃይል አለ ከእናንተ ወደ እኔ የሚመስ ፍሬዝ ጋር እግዚአብሔር የተመሰገነ ይሁን። ለዚህ ነው መሰባሰባችሁና አትተው። ሃሌሉያ። ይሁላችሁ የእግዚአብሔር ቃል ብዙ ጊዜ ከኮንቴክስቱ አንጻር ማንበብ በጣም ኢምፖርታንት ነው። ትናንትና በአጋጣሚ ወጣቶችም ጋር ሄደን ነበርና ሁለት ሳምንት ሊሆን ቀየረን የምሆን እስኪሉኝ ድረስ አንድ ነገር ነገርኳቸው። ምክንያቱም ይላቸው አፖስትል ራእዩን ሲቀበል ይህን ኤርምያስ 11:4 የተቀበለው ዓላማው ደግሞ ምንድን ነው ካላችሁ ቃሉን አንብቦ ቃሉን የሚታዘዝ ትውልድ ማፍራት፣ ማንንም ሳይደገፍ ቃሉ ላይ ተደግፎ የሚኖር ትውልድ ፕሬዝ አለ። አሰንዶ ወሰደ እኮ ቃሉን ለመኖር ነው የምናነበው እና እንደ ሀቢት ለማድረግ 15 ሚኒት አትሊስት ዲሲፕሊን አሉ ለሁለት ሳምንት ብዬ ነገራቸው ነበር። ሁለት ሳምንት ሰው ዲሲፕሊን አድርጎ 15 ደቂቃ እንኳን ካነበበ ከዛ በኋላ ቅር ይለዋል። ሳያነብ ሲቀር ሀቢት ይሆናል። በምሳሌ ነገራቸው ነበር። ቴምፕራመንት፣ ካራክተር እና ሀቢት የሚባሉ ነገሮች አሉ። በአማርኛ ትርጉሙ ፈልጌዋለሁ ግን አላገኘሁትም እስከዛሬ። ቴምፕራመንት ማለት ምንድን ነው? የማይቀየር በዲኤንኤ የሚመጣ ከአባት ከእናት። ዝምተኛ ከሆነ ዝምተኛ ነው፣ በጌታ ቢሆን ባይሆን። በጣም አንዳንድ ደግሞ እንደ ጴጥሮስ አሁን ችኩል አለ አይደል? ችኩልነቱ እኮ እግዚአብሔር ተጠቅሞበታል። በቃ ሊቀይሯት ምን ትጣደፋለህ? ትጣደፋ በቃ ጅል ነው፣ ማይቀየር ነገር አለ። ሌላው ደግሞ ሶሳይቲ ምናምን የምንውልበት አገር ምናምን ሼፕ የሚያደርገው ካራክተር አለ፣ እሱ ግን ይቀየራል። ሶስተኛው ሀቢት ነው። ሀቢት ሰው 2 ሳምንት አንድ ነገር አከታትሎ ካደረገ ያ ነገር ሀቢት ይሆናል። ከዛ በኋላ ስለዚህ እኛ መኖሪያችን የእግዚአብሔር ቃል ከቃሉ ጋር መጣበቅ አለ። ቃሉን ሁል ጊዜ ማንበብ አለ። ሃሌሉያ። ሁል ጊዜ ቃሉን የሚያነብ እኔም ማንንም ስትሰሙ በቃሉ መነጽር ስሉ ጻፉ፣ ጥቅሱን ጻፉ። እንደዛ ነው ወይ የሚለው ብላችሁ መርምሩ። ይህ መረመር ትውልድ የሚፈልገው እንጂ ሰምቶ በቃ እንትና ብሏል ብሎ የሚሄድ ሰው አለ። ስለዚህ ከቃሉ ጋር እንድትጣበቁ ያስፈልጋል። ከዚህ በፊት አሁን ለምሳሌ ስለ መዳን ብዬ ተናግሬ ነበር። መዳን ብዙ አይነት አለ። መጽሐፍ እንደ ኮንቴክስቱ ይለያያል። እንደዚህ መዓት ነገሮች አሉ መጽሐፍ ቅዱስ ውስጥ። አንዱ ቅባት ለምሳሌ፣ ሌላው ምንድነው? ፕሬዘንስ የእግዚአብሔር ህልውና ይምጣል ብለን እንጸልያለን አይደል? ኦኬ፣ እግዚአብሔር የለም እንዴ? በሁሉ ፕሬዘንሱ ይለያያል። የእግዚአብሔር ህልውና መዝሙር 139 ወደ ጠፈርም ብትሄዳለሁ ሲሆንም ብትወርዳለሁ ብለው የትም ብትሆናለሁ ያለ ጌታ እንዴት ነው እንደገና ህልውናው የምንጠይቀው ሲባል ህልውናው ብዙ አይነት ነው። የእግዚአብሔር ፕሬዘንስ ብዙ አይነት ነው። አንድ በማንነቱ
ሁሉን በሚያውቅ ማንነቱ በሁሉም ቦታ ስለሚገኝ ኦምኒ ፕሬዘንት እንለዋለን። ግን ይህ ጌታ ራሱ አለ። አሁን ይኸውላችሁ እናንተ ዳግም ስለተወለዳችሁ መንፈስ ቅዱስ ውስጣችሁ አለ። እግዚአብሔርን ተሸክመን የምንሄድ ትውልዶች ነው። በዚች ምድር ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ። ማን ነው መረገጫ? እስኪ አንተ ነህ በለው። አጠገብ ያለ አንቺ ነሽ፣ ሌላ አይደለም። ስለዚህ በዚች ምድር እግዚአብሔር የሚመላለሰው በእኛ ነው። እንትን አቱን ይሄ ምን ትበለው ወርቁን ሆነ እግዚአብሔር ስለማይችላል ራሱ እንደዛ ስለሰራ ማን ይከለክለዋል? የፈለገውን ቢያደርግ ማንን ሊከለክለው ይችላል? በቃ ቃሉን ግን አያልፍም እግዚአብሔር። ስለዚህ በዚች ምድር ላይ ቦርናጌን የሌለበት ቦታ ላይ እግዚአብሔር የለም። አባባሌ ገብቷቸው ናይት ክለብም አለ ሲሆንም አለ ብለናል አይደል? ያኛውን ፕሬዘንስ አይደለም ማወራ ያለው የማደሪያ እና ማደሪያዎች ነው። ስለዚህ ማደሪያ ትንሆን እግዚአብሔርን ተሸክመን እናንተ እግዚአብሔርን የምትሸከመው እልፍ በሉ ለየት በሉ ያለን እኮ ለምንድን ነው? እግዚአብሔር በእኛ እንዲከብር። ስለዚህ በየቦታው አይገኝም፣ በቅዱሳኑ ላይ ነው የሚገኘው። ይሄኛው ፕሬዘንስ ለየት ይላል። ስለዚህ ኪችን ውስጥም እየከተፍሽ አለ ካንቺ ጋር አንቺ ጋር ያለው ፕሬዘንስ ሌላ ቦታ የለም፣ ያላመነ ጋር የለም። እየነዳ የእግዚአብሔር መንፈስ ካንተ ጋር አለ። እየነዳ ግን ጌታን ከማያውቅ ሰው ጋር የለም። ይሄኛው ፕሬዘንስ ይለያል። ደግሞ ሶስተኛው ፕሬዘንስ ሁለት ወይም ሶስት ሆናችሁ በስሜ በምትሰበሰቡበት ጊዜ በዚያ ምን ነው እገኛለሁ። ይሄኛው ፕሬዘንስ ደግሞ ለየት ይላል። ይሄ በስምምነት አንድ ላይ የምንሆንበት ፕሬዘንስ ይባላል። ለምንድን ነው ሲባል በቃ ማንም ከእናንተ ሁለቱ ተስማምተው ሃሌሉያ ፕሬየር ኦፍ አግሪመንት ይባላል ቢጸልይ እኔ እመልሳለሁ። ለምን ሲባል ሁለት ወይም ሶስት ሆናችሁ በተሰበሰባችሁበት በዚያ ምን እላለሁ እገኛለሁ። ይሄኛው ፕሬዘንስ ደግሞ ሌላ we can feel it አይደል? እግዚአብሔር በኃይል በፕሬዘንሱ ጉባኤው ላይ ሲመጣ ስሜታችን ያውቃል። አንዱ ሚስዩስ የተደረገው እሱ ስለሆነ ስለዚህ የእግዚአብሔር ህልውና ብለን ጸልያለን። ህልውናው ራሱ አንዳንዴ ከብዶ ይወጣል፣ አንዳንዴ ላይ ሆኖ አንዳንዴ ልክ ቤተ መቅደስ ማገልገል እስኪያቅታቸው በደመና ይሸፈናል። አንዳንዴ ደግሞ አለ የእግዚአብሔር አሁን እኛ ጋር መቅደሱ ላይ ያደረው ድሮ የት ነበር ያደረው? ቤተ መቅደስ ከእንትን ውጭ አልነበረም፣ ከኢየሩሳሌም ውጭ አልነበረም። ግን ሲያገለግሉ ፕሬዘንሱ ደግሞ ሞር ሄቪ እንትን ይሉታል። ልክ እንደዛው ቅባት ደግሞ ቅባቱን አንደርስታንድ እንድናደርግ ይፈልጋል። ሜጀርሊ በሁለት ከፍለዋል። ኦኬ ምክንያቱም ብዙ ሰው ሚስ አንደርስታንድ የሚያደርገው ያለ ይመስል የመጀመሪያው ቅባት ከአዲስ ኪዳን የጀመረና ቅዱስ ቅባት በእናንተ ውስጥ አለ። ይሄኛው ፕሬዘንስ ጻፉት። ሁለተኛ ቆሮንቶስ ለምሳሌ ሁለተኛ ቆሮንቶስ ላይ ምዕራፍ 1 ሁለተኛ ቆሮንቶስ አንድ ያ አዲስ ቁጥሯል ያኛው
ሁለተኛ ቆሮንቶስ ምዕራፍ 1 ከ18 ጀምሮ እንደዚህ ይነበባል። እግዚአብሔር ታማኝ እንደሆነ ሁሉ ለእናንተ የምንናገረው ቃላችን አሁንና አይደለም ሊሆን አይችልም። ምክንያቱም እኔ ሆንኩ ሲላስ ጢሞቴዎስ እኛ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ አሁንና አይደለም አልነበረም። ነገር ግን በእርሱ ዘወትር ምንድን ነው? አዎን ነው። በእግዚአብሔር የተሰጡ ተስፋዎች አዎን የሚሆኑት በእርሱ ነውና እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው። እንዲሁም እኛም እናንተም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው ይልና የቀባንም እርሱ። ስለዚህ እስኪ ተቀብቻለሁ። ይሄኛው ቅባት የዳግም ውልደት ቅባት ይባላል። ሰው ማንኛውም ዳግም ሲወለድ ተቀብቷል ማለት መንፈስ ቅዱስ በውስጣችን አድሯል። ወረድ ቀጠለ ስታደርጉት የእርሱ ለመሆናችን ማህተሙን ያተመብን ወደፊት ለምናገኘው ነገር የመንፈሱ ዋስትና በልባችን ያኖረ ማን ነው? እሱ ነው። ስለዚህ ማንኛውም ክርስቲያን ተቀብቻለሁ ማለት ይችላል አይደል? ይገባል? አንደኛ ዮሐንስ ጋር ሄዱ ምዕራፍ 2 ላይ 20 እና 27 እናነባለን። አንደኛ ዮሐንስ ምዕራፍ 2 ሁላችንም እንደምናውቀው የአንደኛ ዮሐንስ መልእክት የተጻፈበት ዋናው ምክንያት ክርስቶስ በስጋ አልመጣም። በስጋ አልመጣም አንዱ እና ምን ይላል? እናንተ ግን ከእርሱ ከቅዱሱ ቅባት አላችሁና ሁላችሁም እውነትን ምን ትላላችሁ? ታውቃላችሁ። ይሄ ቅባት መጥቶ በውስጣችን ያደረው ቅባት ያስተምረናል። ሁሉንም እንድናውቅ ያደርጋል። ግራም ያጋባንን ይገልጽልናል። በመንፈሱ ይናገረናል። ወረድ ብላችሁ ስታዩት እኔ የምጽፍላችሁ እውነት ስለማታውቁ አይደለም፣ ነገር ግን እውነትን ስለምታውቁ እንድናውቅ ያደረገን ማን ነው? የተቀበልነው ምንድን ነው? ቅባት ነው። እንድታውቁ ስለምታውቁ አይደለም፣ ነገር ግን እውነትን ስለምታውቁትና ከእውነት ምንም ውሸት ስለማይወጣ ነው። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር እኛ ጋር ኢየሱስ ክርስቶስ ሲባል የአባት ስም ነው አይደል? ኢየሱስ የአባቱ ክርስቶስ ማለት ምንድን ነው? የተቀባ ማለት መሲህ። ስለዚህ ክርስቶስ ብለን ስናወራ ስለ ክርስቶስ ሰውነቱ፣ ስለ ኢየሱስ ሰውነቱ እንጂ ስለ አምላክነቱ እያወራን አይደል? ሁለት ባህሪ በአንድ አካል ነው። ግን ቢሆንም ሴፓሬትሊ ማየት የክርስቶስን ኢየሱስ ይጠቅማል። አንዳንድ ሰዎች ስለምን ትለያያላችሁ ይላል። ተለያይቶ ስለተቀመጠ ይለያል። ምክንያቱም ክርስቶስ ኢየሱስ በሰውነቱ የማያውቀው ነገር ነበር። ስለ መጨረሻ መቼ ነው የሚመጣው እኔ እንኳን አላውቅም ብሎ እንዴት ነው እግዚአብሔር ሆኖ ማለት? ስለዚህ በሰውነቱ ነው አላውቅም ያለው እንጂ በአምላክነቱ አይደለም። ልንለየው ይገባል። ስለዚህ ክርስቶስ ብለን ስንል ደግሞ አምላክነቱን አይደለም የሚናገረው ሰውነቱ። ምክንያቱም ኢየሱስ ክርስቶስ ፍጹም ምንድን ነው? ሰው ነው። ፍጹም ደግሞ አምላክ ነው። ፍጹም ሰው ማለት ምን ማለት ነው? ፐርፌክት ማን ማለት አይደለም። እኔና እናንተ ሰው የሆነውን ያህል ኢየሱስ ምንድን ነው? ሰው ነው። ልክ እንደዛው እግዚአብሔር አብ ወይም መንፈስ ቅዱስ አምላክ እንደሆኑት ደግሞ እሱ ምንድን ነው? አምላክ። ስለዚህ ፍጹም ትሩሊ ማለት ነው። ትሩሊ ማለት ትሩሊ ጋድ አይደለ? ይህ እግዚአብሔር በውስጣችን ቀባል። ከቀባን በኋላ እንድናውቅ ያደርጋል ነው የሚለው። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማለት ይህ ክርስቶስን የካደ ሰው አብንም ወልድንም ክዷል አይደለ? ይህ አብንም ወልድንም የሚክደው የክርስቶስ ተቃዋሚ አጌንስት ክራይስት
ሁለት አባር አንቲክራይስት ፐርሰኑ አለ፣ አንቲክራይስት ስፒሪቱ ደግሞ አጌንስት ክራይስት ነው። ወልድን የሚክድ ሁሉ አብ የለውም፣ ወልድን የሚያምን ሁሉ አብ አለው። ከመጀመሪያ የሰማችሁት በእናንተ ውስጥ ይኖር፣ ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ በወልድና በአብ ትኖራላችሁ። ይህ እርሱ የሰጠን ተስፋ የዘላለም ሕይወት ነው እና ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። የሚያስቱ አሉ ማለት ነው። እናንተ ግን ከእርሱ የተቀበላችሁት ምን ቅባት። እስኪ ከእርሱ የተቀበልኩት ቅባት በውስጥ ያለ ያ ቅባት ደግሞ ያስተምረናል። የተቀበላችሁት ቅባት በውስጣችሁ ይኖራል። ለመቼ? ለስንት ጊዜ ነው የሚኖረው? ለዘላለም። ለዚህ ነው እኛ ለዘላለም ተቀብተናል። በውስጣችሁ ይኖራልና ማንም እንዲያስተምራችሁ አያስፈልግም ሲባል እኔ እያስተማርኩ ነው። ምን ለማለት ብሎ እኔም ራሱ በመንፈስ ተመርቼ ነው ማስተምረው ወይስ ከስጋዬ ነው? እናንተ ማወቅ ትችላላችሁ እያለ። ስለዚህ በመንፈስ የሆነው ትቀበላለህ፣ በስጋ የሆነው ተጠለዋለህ። ምክንያቱም ያው መድረክ ላይ አንዳንዴ በስጋም ተናግረናል። እሱ ብቻ ነው የማይሰጠው ላቻል እንሳፋ። ግን እያንዳንዳችሁ ከቅባቱ ስለተቀበላችሁ ዲዘርን ማድረግ ትችላላችሁ። ዲዘርኒንግ ስፒሪት አላችሁ። የትኛውን ጉባኤ ጋር ግቡ፣ ሰው ሳይናገራችሁ የእግዚአብሔር ፕሬዘንስ መኖሩንና አለመኖሩን ታውቃላችሁ። ለምን ከተባላችሁ ቅባቱ በውስጡ ስላለ፣ ቅባቱ ከእናንተ ጋር ስላለ ማንም ሊያስተምራችሁ አይገባም። እናንተ ፕሬዘንሱ ሴንስ እያደረጋችሁ አይደለም ሊብ የሚመጣ ይኖር ኖ የምትልበት በወልድነት አለ። ለምን ቅባቱን ተቀብለሃል። ማንም ሊያስተምራችሁ አይገባም። ነገር ግን እውነት እንጂ ሐሰት ያልሆነው የእርሱ ቅባት ስለ ሁሉም ነገር እንደሚያስተምራችሁ ያም እውነት እንጂ ሐሰት እንዳልሆነ እናንተ እንዳስተማራችሁ በእርሱ ኑሩ ይላል። ሃሌሉያ ሃሌሉያ። የፋሚሊ ታይም አለን ከወንድሞቼ ጋር አጋጣሚ በጣም ወደው ክፍል ነው ያለው መጽሐፍ ቅዱስ ውስጥ የምትወደው ክፍል ብትሉ ሮሜ 5 6 7 8 እንደ አራቱ ቻፕተር ወደው አመት ሙሉ ማስተማር ይችላል። ስለምወደው ነው መሰለኝ በጣም ደስ ይለኛል። ሱ ዲስከስ ያለ ማንም ሰው ዳግም ሲወለድ ምን አለ? ቅባቱ ውስጥ አለ። የእግዚአብሔር ቅባት ውስጥ አለ። ስለዚህ ዲዛይን ማድረግ ይችላል። ምናልባት እኛ አገልጋዮች እንሆናለን እንትን እያደረግን በእኛ በኩል ስሙ ብቻ እያለን ሊሆን ይችላል። ምሕረት አድርጉ ብለን ከሆነ ምክንያቱም እኛ መስማት የምንችለውን ያህል እናንተ መስማት ትችላላችሁ። በጎቼ ነው ያለው እንጂ ፓስተሮች አላሉ፣ ነቢያቶች አላሉ። ስለዚህ በቃ ምንም ነገር መስማት ትችላላችሁ። ከቅባቱ የተነሳ ተቀብላችኋል። ቅባቱ አላችሁ፣ በእያንዳንዳችሁ ላይ ቅባቱ አለ። ያ ቅባት ወደ እውነት ሁሉ ይመራል። የእግዚአብሔር ልጅ እንደሆናችሁ ኮንፈርም ሮሜ 8 ላይ ምንድነው? የእናንተ መንፈስ ከመንፈሳችሁ ጋር አንድ ይሆናል። አባት ብለን የምንጠራበት የምን መንፈስ? የልጅነት መንፈስ ተቀበላችሁ። ያናገረናል። እግዚአብሔር ይረዳ። ድምፁ ዲዘርን ማድረግ እንችላለን፣ ማውራት እንችላለን፣ መነጋገር እንችላለን። ብዙ ነገር ዛስ ወይ
ቃሉን ሞር እያወቃችሁ ስትመጡ ደግሞ በጣም ኢዚ ፍሎ ያደርጋል። ከቅባት ከመንፈሳችሁ ወደ ነፍሳችሁ ፍሎ የማድረግ ፖሲቢሊቲ አለው። ጌታ ይባረክ። ክብር ለመንፈስ ቅዱስ ይሁን። ይሄንን ብዬ ሁለተኛውን ታይፕ እናገራለሁ። ሁለተኛው ታይፕ መንፈስ ቅዱስ በላይ ይቀባል። ለተለየ ዓላማ፣ ለተለየ ተግባር የተለያዩ ሰዎችን ለስራው መንፈስ ቅዱስ ደግሞ ስኪል አይቶ አይደለም፣ ብቃት አይቶ አይደለም፣ እሱ ራሱ እንደወደደ ይቀባል። ይሄኛው ቅባት ግን ለአገልግሎት ብቻ ነው የሚመጣው፣ ለእግዚአብሔር ዓላማ ነው የሚመጣው። ይሄኛው ሲልድ አድርጎናል፣ ለይቶናል፣ ቀድሶናል። የመጀመሪያው ቅባቱ በውስጤ ያለ ስንል እኔ የእግዚአብሔር ምንድን ነኝ እያልና ልጅ እያልን ደግሞ ይሄኛው ሁለተኛው ቅባት ግን ለአገልግሎት ይመጣል። የሚመጣው ደግሞ የመጀመሪያውን ቅባት ለተቀበሉ ሰዎች ብቻ። እንደ ብሉይ ኪዳን ከብሉይ ኪዳን ምንድን ነው የሚለየው ካላችሁ፣ ይሄ አሁን ማወራው ብሉይ ኪዳንም ላይ አለ፣ አዲስ ኪዳንም ላይ አለ። ቅድም ያወራውላችሁ በውስጣችን ያደረው ቅባት ግን አያድርም ነበር። ለአገልግሎት ግን መንፈስ ቅዱስ ይመጣል። በምንድን ነው የምትለዩት? በእንግሊዝኛው ደስ ይላል the spirit upon me and the spirit in me ብሎ ይላል። መንፈስ በላይ ላይና መንፈስ በውስጥ። በጣም ወደው ክፍል ሲያስርሳት የእግዚአብሔር መንፈስ በላይ ላይ ነው። ኢን ሚ አላለ ማለት ጌታችን ኢየሱስ ክርስቶስ የእግዚአብሔር መንፈስ ቀባው ይላል ሐዋርያት 10 ላይ በመንፈስ ቅዱስና በኃይል ቀባው። ከዛ ምን አደረገ? እየዞረ የታመሙትን ምን አለ? ፈወሰ። በዲያብሎስ እስራት የነበሩትን በጠሰ። ይሄኛው ቅባት የሚመጣው ለእግዚአብሔር ዓላማ ነው። የተጨነቀ ካለ ሊፍታፕ ያደርገዋል። የታመመ ካለ ይፈውሰዋል። የታሰረ ካለ ይፈታዋል። ተጠንቅቆ ሲወጣ ኢየሱስ ክርስቶስ ሉቃስ 4 ላይ ማቴዎስ 4 ላይ ታገኙታላችሁ። የእግዚአብሔር መንፈስ በእኔ ላይ ነው አልነበረም? እንደ ውስጡ ጌታችን ኢየሱስ ሲወለድ ጀምሮ መንፈሱ በውስጡ ነው። መንፈሱ በውስጡ ነው። ነገር ግን ለአገልግሎት በደረሰበት ታይም ላይ ከጥምቀት ሲወጣ የእግዚአብሔር መንፈስ በላይ ላይ አረፈ። ሃሌሉያ። ከዛስ ለድሆች ወንጌልን እሰብክ ዘንድ እርሱ ቀብቶኛል። ቅባቱ ሰዎችን ከችግር ያላቅቃል። እግዚአብሔር በኃይል ሲመጣ ሰዎች ይፈወሳሉ። ሰው አይደለም የሚፈውሰው፣ የእግዚአብሔር ፕሬዘንስ ይፈውሳል። ከች ያደርጋል፣ ሰዎች ያነሳል። ሰው ብዙ ጊዜ ሰዎች ቢሸወዱባት አንድ ጥቅስ አውጣልኝ። ኢሳይያስ 10:7 በድሮ እገረማለሁ ሁልጊዜ እደነቃለሁ አምላኬ ዛሬም በአሜን መኖሬ ትውስ ሲለኝ ትናንቴ እገረማለሁ አምላኬ። አሁን እንግዲህ ብዙ ጊዜ ከቅባቱ ውፍረት የተነሳ ምናምን ነገር ይባላል። ግን እንደዛ ነው ወይ የሚለው 29 እንደዛ ነው 27 በዚያን ቀን ሸክሙ ከጫንቃ ላይ ቀንበሩ ከአንገት ላይ ይወርዳል። ቀንበሩ ከውፍረት የተነሳ ይሰበራል። አንድ ቨርዥን የእንግሊዝኛው ምን ይላል? because of the anointing ይላል። ቅባቱ ቀንበር ይሰበራል። ለካ ከእግዚአብሔር ፕሬዘንስ ጋር በምንሆንበት ጊዜ ቅባቱ በእኛ ላይ ምን ይላል? ይጨምራል። ሲጨምር እየወፈርክ ትመጣለህ። ስትወፍር ቀንበር ታውቃላችሁ አይደል? ያው ገበሬ ባትሆኑ ምንም ማለት ነው። ግን አውቃለሁ ድሮ ይጠመዳል አይደል? በሬ እየወፈረ ሲመጣ ምን ይሆናል? ቀንበሩ ምን ይላል? አኖይንቲንግ እናንተ
ነገር ይሰብራል፣ ብዙ ነገር ያቃልል። አቤቱ እግዚአብሔር አባት ሆይ እንጸልያለን። ኃይል ይሞላል፣ መልሶ ይሞላል፣ መልሶ መንፈሱን ይሞላል፣ መልሶ መንፈሱን ይሞላል። ከውፍረት ይወፍራል፣ በቅባቱ ይወፍራል። ሃሌሉያ! የምትወፍረው አንተ ነህ፣ ቅባቱ አይደለም። ከቅባቱ ጋር እየመጣ ባራፓ ካያድ አስተላል። ከዛ በኋላ ያስጨነቀ ነገር ሲራገፍ ታየዋለህ። ከምን ከትምህርት ጋር ነው? አኖይንቲንግ ከቅባቱ የተነሳ ከቅባቱ የተነሳ የሐዋርያት ሥራ ሚደንቅ አንድ ክፍል ንገራቸው። የሐዋርያት ሥራ እንግዲህ ያው እነ ጴጥሮስ መንፈሱን የተቀበሉበት ነው። ያው ብዙ ጊዜ ብዬዋለሁ። የሐዋርያት ሥራ ምዕራፍ 2 ብዙ ሰዎች እንደሚሉት አልስማማ፣ መብቴ ነው አልስማማ አይደል? መብቴ ነው። እኔ እነዛ ቦርናጌን የሆኑት ያኔ ነው ብዬ አይደለም። መንፈሱን ሲልባቸው ዳግም ተወልደዋል ብዬ ነው። የሐዋርያት ሥራ ምዕራፍ 2 ግን አኖይንቲንግ አፖን በእነሱ ላይ መጣ። ምን አላቸው? መንፈስ እስከሚመጣ ከኢየሩሳሌም ምን እንዳትወጡ፣ መንፈስ በመጣ ጊዜ ምን ትቀበላላችሁ እንጂ ትድናላችሁ አይደለም። ኃይልን የተቀበላችሁ አኖይንቲንግ በአንተ ላይ ሲመጣ ኃይል ትቀበላለህ። ኃይሉ ደግሞ ኃይል አለኝ ብለህ ልትመካበት ሳይሆን የእግዚአብሔርን ሥራ ልትሰራ የእግዚአብሔር ኃይል ሲመጣ እግዚአብሔር የሚፈልገውን ነገር የእግዚአብሔር ኃይል ሲመጣ እምቢ ያለ ነገር በቀላሉ ይሄዳል። እምቢ ያለውን ነገር የምትሰብረው በቅባቱ ነው። አሬ ይሰብራል። ኃይል ትቀበላለህ። ከዛስ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ጨቅጭቀን እግረን ምናምን አልሰማ ያለ ቅባቱ ሲመጣ ይሰማል። ሃሌሉያ! ዝም ብሎ ያዳምጣል። ፕሬዝ ኧረ ኃይሉ ይምጣ፣ ኃይሉ ይምጣ፣ ኃይሉ ይምጣ፣ ኃይሉ ሃሌሉያ! ብዙ ጊዜ ጴጥሮስ ሲክድ 3 ጊዜ አነጋገር ያስታውቅብሃል እንላለን። እሱኛው አነጋገር ለምንድን ነው? አክሰንት የገሊላ አክሰንትና የኢየሩሳሌም አክሰንት ይለያያል። ስለዚህ በአክሰንቱ ሐዋርያት ሥራ ላይ ግን ኃይሉን ሲቀበሉ ንግግራቸው ከማስተዋል በላይ ሆነ። እነዚህ ሰዎች በእርግጥ ከማን ጋር ነበሩ? ከኢየሱስ ጋር ነበሩ። ለምን? ከኢየሱስ ጋር ቁጭ ብሎ ኃይል የማይቀበል የለም፣ ጥበብ የማይቀበል የለም። ምዕራፍ 4 ያ ምዕራፍ 3 ላይ የተፈወሰው ጴጥሮስ ደስ ይለኛል። ገብቶታል። በቃ ምን ወደኛ ታያላችሁ? እኛ እንደፈወሰ ምንድነው ወደኛ ትኩር ብላችሁ ይሄ ብላቴና የተፈወሰው እናንተ ምን ባላችሁ? በሰቀላችሁ። እግዚአብሔርን ከምን ባስነሳው? ከሙታን ባስነሳው። ይሄ ሰው ሆነ መራመድ ችሏል። ወደኛ አትመልከቱ። ኧረ ቅባቱ ልዩነት መምጣት አለበት። ባመነውና ባላመነው ቅባት ልዩነት መምጣት። ቅድም ስለ ፕሬዘንስ አንድ ያልነገርኳቸው ለምሳሌ ሌላም ፕሬዘንስ አለ። ሙሴ ምን አለ? አንተ ካልወጣ አንተ እኛንና አሕዛብን የሚለየው ያንተ ምንድን ነው? ፕሬዘንስ። ግን እግዚአብሔር ምንድን ነው ያለው? ኖ መልአክ ከእናንተ ጋር። ስለዚህ ያን ነው የመልአክ ፕሬዘንስ የሚባል ማለት ግን እሱ we need your presence። ለምን? የኃይል ምንጭ እሱ፣ የቅባት ምንጭ እሱ። ከእሱ ጋር ከተጣበቅ የማየው ነገር የለም።
እምቢ በሉ፣ እምቢ በሉ። ይሄ ኦርዲናሪ የሆነ ላይፍ እምቢ በሉ። እግዚአብሔር በአንቺ መስራት ይፈልጋል፣ በአንተ መስራት ይፈልጋል። ቅባቱ በአንተ ላይ በኃይል ይወርዳል። ከዚህ በፊት እንደነበርከው አትሆን። አታራ ይሄ ነው ለኃይል ለአገልግሎት የሚመጣው። በብሉይ ኪዳን መጥቶ ይመጣው። ብሉይ ኪዳን ላይ ዳዊት ሂድና ቀባኝ አለ እግዚአብሔር። አንደኛ ሳሙኤል 16 ቀርታችኋል። ቀባኝ ሳኦል ቢገለኝ መልስ አልሰጠውም። እዛ ጋር እግዚአብሔር ሂድና ጥራቸው፣ መስዋዕት አደርጋለሁ ብለህ ጥራቸው፣ ከዛ አድርግ ብለህ ታደርጋለህ። ከዛ መጣ የቂስን ልጅ ለይ ሲያየው ኤልያብ ያምራል፣ ቁመቱ ምኑ ደስ ይላል። ዋው እግዚአብሔር የቀባው ሰው፣ ሃሌሉያ እግዚአብሔር የቀባው። እሱ ግን ምን አለ? ኖ ሰው ምንን ያያል? ፊትን ያያል። እግዚአብሔር ልብን ነው የሚያየው። ስለዚህ ንቄዋለሁና ቀጥራ ሲቀጥል ያመጣ እለፍ ሰባ እነዚህ ብቻ እናቱም አባቱም የረሱ እግዚአብሔር ግን ሃሌሉያ ይጠራዋል። ብቃትን አይደለም ያለው፣ ልብህን ነው ያለው። አንተ ከእሱ ጋር ያለውን መሻት ነው ያለው። በጣም የሚገርመው እንግዲህ ግብር በዛን ጊዜ እረኞች ሩቅ ነው የሚጠብቁ፣ ቁጭ ነው መቀመጥ የለም። ሁላችሁ እኔ እንኳን እንግዲህ ምሰብክ ከሆነ አንዴ ቁጭ እያልኩ ብድግ እያልኩ አስባችሁ 3 ሰዓት 4 ሰዓት እሰይ ራሱ ቆሞ ሳሙኤል ቆሞ ጠበቁት። በቃ እሱ ይሄን ብላቴና ነው የሚቀበል። ከዛ በኋላ ምን አለ? የእግዚአብሔርን ቅባት በላዩ ላይ ሲያደርግበት ከዛን ቀን ጀምሮ የእግዚአብሔር መንፈስ በሱ ላይ አረፈ። ይሄ አኖይንቲንግ አፖን ዴቪድ ለአገልግሎት በጣም የሚገርመው እንግዲህ ብዙ ጊዜ ያው እየተማማረን ስለሆነ አንዱ ምን ጸለያ ጸሎት አለ እስከ ዳዊት ሰምተን ቅዱሱ መንፈስ ምን አትበል አትሰደድ ያ አኖይንቲንግ ኢናስ አይደለም ሶ አይወስ ለዘላለም ግን ቅዱሱ መንፈስ አትሰደድ ምን ብሎ ነው አንቋጭታ 51 ላይ እንትናን ቤርሳባን ጋር ከተኛ ባሏን ካስገደለ በኋላ በንስሐ መንፈስ ገብቷቸው። ምክንያቱም አኖይንቲንግ በእኛ ላይ የሚመጣው ጸጋ ነው። ከተሰጠ ተሰጠ ነው። አንዳንዱ እንደፈለገ ሊሆን ጸጋው ሲሰራ ናቸው። ማንም ግን እንደፈለገ የሆነ አኖይንቲንግ አይሰራ፣ በላዩ ላይ አይመጣም፣ ይጠብቃል ጌታ። ጸጋ ግድ የለም። ምክንያቱም አንድ ያልጸጸትም ስላለ በጸጋው ምንም ችግር የለም። አኖይንቲንግ ግን ሲመጣ ቂም ከመካከል መጥፋት አለ፣ የተለያየ ነገር መጥፋት አለ፣ ፕሬዘንሱ በኃይል እንዲሰራ። ስለዚህ ሊሚት የምናደርገው እኛ ነን እንጂ እሱ ሊሚት ሆኗል። ቧንቧ ታውቃላችሁ፣ መክፈት በምትፈልጉት ልክ አለ የሚከፈተው። እስከ መጨረሻ ከከፈታችሁት ከፈተ። ይሄ ግን እንደፈለገ ሰው እየኖረ ግን አኖይንቲንግ ቢንተባለን ምን ግን ራሱ ዘብቶ የቱ ጋር ይመጣ እና ቅዱሱን መንፈስ አትውሰድብኝ ያለው ፕሬዘንሱ ተለማምዶታል። ፕሬዘንሱ ሊያርቅ የሚችለው ስራ ሰርቷል። ምህረት ደግሞ አድርግልኝ፣ ንስሐ ገባለሁ፣ በቃ በድያለሁ። ባይዞ ንስሐ ማለት ስፔሲፊክ መሆን አለበት። ዝም ብሎ አይደለም፣ ጀነራል አይደለም። ያጠፋውን ማወቅ ነው። ከዛ በኋላ ተንበረከከና ጸለየ። ከዛ ቅዱሱ መንፈስ ከኔ አትውሰድብኝ። እኛ ሙጥዋል ምን ነገር ሳይሰማ ቅዱሱ መንፈስ አትውሰድብኝ ምንድን ነው?
ማለት በማስተዋል ዴቪድ በኃይል ተቀባ። ስለዚህ እሱ የሚመካው በኃይል አይደለም፣ ቅባቱ ላይ ባለው ኃይል ነው። ሃሌሉያ! 40 ቀን ሙሉ የእስራኤልን ሕዝብ ሲያናውጥ የነበረውን ጎልያድ ሃሌሉያ! እኔ ገጥሞ በራሱ የተማመናል የሚመስለው ኖ የማንም ልብ ምን አይውደቅ። ይሄ እኔ እኮ እዛ ሰፈር ከልምና ከአንበሳ ጋር ስታገል እያስጣል ማንቁርቱን አንቄ በጎቼን አስጥል ነበር። ይሄም ያልተገረዘ ፍልስጤማዊ እግዚአብሔር የእስራኤልን አምላክ ተገዳድሯልና ዕጣ ፈንታው እንደነሱ ነው። አልፈራም። ገና የ17 ዓመት ያ ደግሞ እድሜ ዘመኑ በጦርነት የዳበረ ዝም ብለህ የምትዋጋው ሰው ዝም ብለህ የምትዋጋው። አንድ ጊዜ ስለ ዴቪድ ሙቪ ሳይ እንደዚህ ስሊንግ አድርጎ እንደመስለኝ ወንጭፍ አድርጎ ወደኋላ እየሸሸ መጽሐፍ ቅዱስ አይነግረን ወደኋላ እየሸሸ ወደፊት ወደ እሱ እየሮጠ እርግጠኛ ነው ቅባቱ እንደሚጠር። በራሱ ኃይልማ አይችልም። ሳኦል ራሱ ምን አለ? በቃ እንግዲህ ሰውየው አደገኛ ነው፣ የሚቻል ነገር አለ። ግን እግዚአብሔር ካንተ ጋር አላመንም። እሱ ራሱ እስኪ ይሄንን ልስጥ ትጥቁን ልስጥ አለና የራሱን ሰጠው። እሱ ደግሞ ኮንፈርት አልተሰጠው። ራካባ የእግዚአብሔር ቅባት ከሰው ኃይል ጋር አይሰራም። እስኪ እንደዛ በል። የእግዚአብሔር ቅባት ብቻውን በቂ ነው፣ ከሰው ኃይል ጋር አብሮ አይሰራም። ሃሌሉያ! እግዚአብሔርን ልትደግፈው እንዳትሞክር፣ እሱ ደግፋል እንጂ። እየሮጠ 5 ድንጋይ ይዞ በአንድ ድንጋይ እዚህ ጋር እና ወደፊት ነው የወደቀው። ሰግዶ ነው የሞተው። አንተ ጋር ያለው ቅባት ያሰግዳል። አማን አይደለም ወይ ከተማው ሰፈሩ፣ የእስራኤል ልጆች ምነው ተሸበሩ። ጌታ ተገረዘ ከሆነ የሚያስጨንቅ፣ በአምላክ ስም ልግጠመው ማንም ልቡ አይውደቅ። እግዚአብሔር ሰው ኃይል አኖይንቲንግ ወደ ሳምሶን ደግሞ መጣ። የሳምሶን እናት እና አባት መጣና ሳምሶን ተወለደ። በጣም ሄዶ የሆነች ልጅ ወደደና እሷን ካላገባው አላቸው። እግዚአብሔር ነገር ሲፈልግ ነው ይላል። ከእስራኤል ጋር እንዲጣሉ ነገር ፈልጎ ነው። በጣም ይገርመው ወክ እያደረገ ዞር ሲል ፊት ለፊት አንበሳ መጣበት። ሃሌሉያ! ከዛ በኋላ የእግዚአብሔር መንፈስ በላዩ ላይ አረፈና ጠቦትን እንደሚገነጣጠል አንበሳውን ምን ያደረገው ገነጣጥሎ ወክ ተራ ነገር እንዳደረገ እኮ አባትና እናቱ አላዩም ይላል። በዛ ፍጥነት ያንን አንበሳ ያስጣለው የእግዚአብሔር ቅባት ቅባቱ ሲወርድበት ግን ተጠጠጠ። ሃሌሉያ! መጨረሻም ከደሊላ ጋር ፍቅር ያዘ። ምንድን ነው ያህል ሚስት እንደዚህ ተዋደች። እሱን ሲያደርግ የለም በጠስጠስ በጠስጠስ በጣም ገርም ያ ክፍል እህቶች ባይዞ ኔጌቲቭ ፊልም ፖዘቲቭ ፊልም እንዳጠር ነዘነዘችው ባይዞ ለትክክለኛ ነገር ሲነዘንዙ እህቶች ትክክል ያ ፓወር እግዚአብሔር እነሱ ነው። አንዳንዴ ድርቅ የሚል ባል ከተገኘ ንዝንዝ ታደርገው ለእግዚአብሔር ሀሳብ ጥሩ፣ ከእግዚአብሔር ሀሳብ ውጭ ከሆነ ግን ጥሩ አይደለም። ከዛ አይዟቸው እንደ እህቶች በሆነ እግዚአብሔር ስለእናንተ እግዚአብሔር እናመሰግናለን።
ለማለት የፈለኩ በእህቶች ያለውን ፓወር ለማሳየት በወንድስ አረ በቃ ተፈጥሮ ነው። የተፈጥሮ ልዩነት ብሎ እንትን እንዳይ እሷ ጋር ደግሞ ሌላ ኃይል አስቀመጠ። ግን ወደ እሱ ስትመጣ ነዘነዘችውና ህይወቱን እስኪጠላ ድረስ አታችሁ አልባሌ ስፍራ የምታገኝ ሴት የምትነዘንዘው እግዚአብሔር ወዳልሆነው ነገር ልትሄድ በትክክለኛ የምታገባት ሚስት ግን የምትነዘንዝ የእግዚአብሔር ሚስት ነው። ምክንያቱም አንዳንድ እህቶች ናቸው እኛ ቸርች በጣም ጎበዝ ዋጋ የሚከፍሉ አይደል? ስለዚህ ሲፈልግ የሚመጣውን ሲፈልግ የሚቀረውን ባል የምትነዘንዘው ወደ ቤት ና በላ በኋላ ሚስጥሩን ምን አላት ነገራት ይላል። ሚስጥሩን ሲነግራት ቆረጡት። የኃይሉን ምርጭ ቆረጡ። እንደ ወትሮ ይላል መጽሐፍ ቅዱስ ኃይል ያለው መስሎ ሲል የለም። ርኩስ በሆነ ቦታ የእግዚአብሔር ኃይል ዝም ብሎ አይቀጥልም። የሆነ ፖይንት ላይ ልዩነት ያለ ቢል የለም። እነሱ ምንድን ነው ያደረጉት? መጀመሪያ ለማንኛውም ይህ ሰው አይታወቅም አሉና ንስሐ ቢገባስ ብለው አይኑን ያወጡ አይኑን አወጡት። እውነትም ንስሐ ገባ መጨረሻ እግዚአብሔር አንዴ ብቻ አስቡ እንድትበቀላቸው አንዴ ብቻ አስቡ። እግዚአብሔር ሩህሩህ አምላክ ሲመራ የነበረው ምን ሆነ? ተመሪ ሆነ። በአይኑ እየወጣ እየገባ ሰውን የሚያስገባ የሚያስወጣ የነበረው ዳኛ የእስራኤል ዳኛ አንድ ብላቴና ይዞት ይመራው ጀመረ። እግዚአብሔር ከዚህ ያለናል። ግን መጨረሻ ላይ ኃይሉ እንደገና ሪስቶር አድርጎ በሙሉ ጠላቱን ተበቅሎ ነው እግዚአብሔር የተመሰገነ። ምክንያቱም እስከ መጨረሻ በዛው መጥፋት አላ ከእግዚአብሔር መንገድ አኖይንቲንግ ባሪያዬ ዳዊትን አገኘሁት፣ በዘይት ቅባት ቀባሁት። በማንም ምን አይልም አይበለጥም። እስኪ አልበለጥም አልበለጥም። ቅባት ልዩነት ያ ቅባት የተቸገረን ያበለጽጋል፣ የታመመን ይፈውሳል፣ የባዘነን ይመልሳል። ስለዚህ አኖይንቲንግ አፖን አስ አገልግሎት የሚመጣው ዕብራውያን ማነው የሐዋርያት ሥራ ሁለት ነገር ልንገራችሁ። ከሐዋርያት ሥራ 4 ላይ ሁላችንም እንደምታውቁት በዛ በተፈወሰው ምክንያት ብዙ ዛቻ ደርሶባቸው ነበር እና እንዲህ ብለው ጸለዩ። ጴጥሮስና ዮሐንስ ከተፈቱ በኋላ ወደ ወገኖቻቸው ተመልሰው የካህናት አለቆችና ሽማግሌዎች 4:23 ያላቸው ሁሉ ነገሯቸው። እነርሱ ይህን በሰሙ ጊዜ ድምፃቸውን በአንድነት ወደ እግዚአብሔር አድርገው እንዲህ አሉ፣ ልዑል ጌታ ሆይ አንተ ሰማይና ምድርን ባህርን በውስጣቸው የሚኖሩትን ሁሉ ፈጥረሃል። በመንፈስ ቅዱስ አማካኝነት በአገልጋይ በአባታችን በዳዊት አፍ እንዲህ ብለህ ተናግረሃል። አሕዛብ ለምን ተቆጡ? አንድ ነገር አኖይንቲንግ እየበዛ በሚመጣ ጊዜ የማያምኑ ሰዎች ይቆጣሉ። ብለው ሊጠሯቸው ይችላል። ተወደዳላቸው አልተባለ። ሕዝቡ ስለምን በከንቱ አሴሩ? የምድር ነገሥታት ተሰለፉ ብለው ነው። በእርግጥ ሄሮዶስና ጳንጦስ ጲላጦስ በአሕዛብ ከእስራኤል ሕዝብ ጋር በዚህ ከተማ አንተ በቀባህ በቅዱሱ ብላቴና በኢየሱስ ላይ ለማሴር ተሰበሰቡ። ይህም የሆነው የአንተ ክንድና ፈቃድ ጥንት የወሰኑት እንዲፈጸሙ ነው። አሁንም ጌታ ሆይ ዛቻቸው ምን በል ተመልከት፣ ባሪያዎችም ቃልን በፍጹም ድፍረት መናገር እንዲችሉ አድርጋቸው።
ለመፈወስ እጅን ዘርጋ፣ በቅዱስ ብላቴና በኢየሱስም ድንቅና ታምራት አድርጊልና ከጸለዩ በኋላ የነበሩበት ስፍራ ተናወጠ። ሁሉ በመንፈስ ቅዱስ ተሞሉ። ከዛ በድፍረት መናገር ጀመሩ። መጣ በድፍረት ግን ከላይ እዛ ሲከሰሱ ስታይ ጴጥሮስም ለምንድን ነው እንደዚህ ያደረጋችሁት ሲል ብለው ሲጠይቋቸው ጴጥሮስ 8 ላይ በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ ነው። ይሄ ማሞላት ለምን መጣታ መልእክት ሊናገር እግዚአብሔር መጣና ጴጥሮስ ላይ ሞላው። እናንተ ያዘው ማለት ነው። ዛሬ ለዚህ ሰው ሽባ ስለተደረገው በጎ ስራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁ እግዚአብሔር በሰቀላችሁ በገደላችሁ እግዚአብሔር ደግሞ ከሙታን ባስነሳው በኢየሱስ ሲመጣ ይሄ ቅባት ለዓላማ ነው የሚመጣው፣ ለፐርፐዝ ነው የሚመጣው፣ ለተለያየ ነገር ይመጣል። ሁለቱን ልዩነት ብቻ ካዛችሁ ግን ዛሬ የተሳክቶልኛል ግን ገብታችሁ እናንተም እዩት። አኖይንቲንግ አፖን አስ ኤንድ አኖይንቲንግ ኢን አስ። ቅባቱ በውስጣችንና ቅባቱ በላያችን። በጣም የማይቻል ነገር እንድንችል ያደርጋል። ዮሴፍ ከቤተሰቦቹ ፍቅር፣ ሰላም፣ ጥሩ ንግግር ሲጠብቅ እነሱ ግን ምን አደረጉት ይላል? ሸጡት። ራእይ ነበር እና ራእዩና እሱ የሚሄድበት መንገድ ምንም አልጣጣም። ከዛ በኋላ ውስጥ ጉድጓድ ውስጥ ተመካክረው ደግሞ ሸጡት ይላል። ሀሳቡን ያመጣው ይሁዳ ነው። ከኢየሱስ ጋር ወደ ሳገናኛቸው ይገኛል። እዛ ጋርም ይሁዳ ነው የሸጠው፣ እዚህም ይሁዳ ነው ሀሳቡ ነው። በ17 ዓመቱ ምንም በማያውቅበት ታይም ላይ ወደ ግብፅ አንድ ነገር ገባ። ግብፅ ጶጢፋራ ቤት ውስጥ ሲገባ እግዚአብሔር ከእሱ ጋር ነበርና ኑሮ ተሳካለት ይላል። ሃሌሉያ! እዚህ የምትኖረው የምትበላው ምናምን አይደለም። እግዚአብሔር ከአንተ ጋር ከሆነ ተሳካ። ከዛ ሁላችንም እንደምናውቀው በጣም ይደንቀኛል። እሱ የቅባቱ ኃይል እሱ ጋር ስለነበረ ነው እንጂ በጣም ቆንጆ ሴት ማንም ምንም ምስክር በሌለበት እንተኛ ስትለው መከራ ከሚያመጣው ተኝቶ ቢገላገል ይሻላል ልንል እንችላለን። አረ ኖ ማንም ባይ እግዚአብሔር ሃሌሉያ ምን ይላል? ባይዞ ዝሙት ከባድ ነገር ቀላል ነገር ነው የሚመስላችሁ። ባለፈው መኃልየ እያነበብኩ ሙሽራው ውዴ በቆነጃጅት መካከል ማነው ጽጌረዳ አበባ በእሾክ መካከል እንዳለች ውዴ በእሾክ መካከል እንዳለች እንደ ጽጌረዳ ምንድን ናት? አበባ ናት አይደል? እነዛ እሾኩ ማን ናቸው? አውቃችሁ? ከዛ ምንድን ነው የሚለው? ውዴ በእሾክ መካከል እንዳለ ጽጌረዳ ናት ከማለቱ በፊት ምን ነው? በቆነጃጅት መካከል እንዳለች እንዲሁ ውዴ በእሾክ መካከል እንዳለ ውድ አበባ ናት። ባል ከሚስቱ ሌላ ዞር ሲል ያቺ እኮ ቆንጆ ናት። ለማን ናት ቆንጆ? ለሌላ ለእሱ ምን ትሆናለች? እሾክ ነው። ምክንያቱም የንጉስ በጣም የከበረ ሰው ሚስት እኮ ነው። መተኛት ይችላል፣ ማንም አያውም ነበር። ግን ምን አለ እግዚአብሔር ብዙ ሰው
ነገሮችን የሚያደርገው ሰው ያይና አይኑ ከዛ መውጣት አለበት። እውነተኛ ጄኒውን የሆነ እምነት እግዚአብሔር ያየኛል ብሎ ትክክለኛ ነገር ማንም እግዚአብሔርን ሳትፈራ ሰው ቢያይ ምን ያመጣል? ምንም ማለት ያ መሃል እግዚአብሔርን የሚፈራ ሰው ነው እግዚአብሔር ያ ወዴት ወሰደኛ? ወደ እስር ቤቱ ቅባቱ አብሮ ስለገባ ፕሬስ ፌቨር አገኘና የእስር ቤቱ ዋና ኃላፊ አደረገው። ከዛ የፈርዖን አንዱ ጠጅ አሳላፊና አንዱ እንትን መጡ ሲመጡ እነሱን ገዛ ውስጥ ገብቶ ለምን እግዚአብሔር ከሱ ጋር ስራ አንድ ቅባቱ ከሱ ጋር ስራ ግን ቢሆንም ገና አልተሰራም ነበር። ስቲል ሰዎች ዲፔንድ ያደርግ ነበር። ህልሙን ከነገራቸው በኋላ ለሚፈተው ምን አለ? እባክህ እኔ ከሀገር የመጣሁት ፈልጌ ታፍኜ ከአባቴና ከእናቴ በግድ ነው ያመጡ እና እባክህ ለፈርዖን ንገርልኝ ይላል። እግዚአብሔር ይባርከው። 2 ዓመት ረሳ። ፕራይዝ ጋር ደስ አይልም። በኋላ ማንም አወጣኝ እንዳይሆን እግዚአብሔር ብቻውን አወጣኝ። 2 ዓመት ረሳው። ከ2 ዓመት በኋላ ያው ፈርዖን እንደማለመና ማን ሲባል በ30ኛው ዓመቱ ተላሽቶ ምን ብሎ መጣ? ፍቺ። እስቲ አሁን ብዙ ሐምል ብዙ ነገር እየገባው ነው የመጣው ብዙ ነገር። ከዛ በኋላ ያው የቀጫጩ ወፋፍራም ላሞችን ቀጫጭ ታሪኩ ታውቃላችሁ። የ7 ዓመት ጥጋብ አለ። 7 ዓመት ነበረ ፍቺ። ስለዚህ ከአንተ ሌላ የእግዚአብሔር መንፈስ ያረፈበት ማንም ስለሌለ አስተዋይ ስለሌለ አንተ ነህ የምትሆነው። ከዛ እሱ በሙሉ የግብፅ ንብረት ለእሱ ምን አደረገለት? ራቡ ሲመጣ 35 ዓመት ነበር። ካልኩሌት አለ ገብታችሁ በ17 ዓመት ወጣ። በ30 ዓመቱ ስልጣን ላይ ወጣ። 5 ዓመት ማን 7 ዓመት ሲያልቅ 7 ዓመት አይደለም በ37 ዓመተኛ ራቡ ጀመረ። ከዛ በኋላ ይመስለኛል አንድ ዓመት ቆይቶ ሊሆን ይችላል ወንድሞቹ ግን ራሱን ሲገልጥላቸው ከ2 ዓመት በኋላ እንደሆነ ስለሚናገር በ39 ዓመቱ ነው ያገኛቸው። ከ22 ዓመት በኋላ እርግጠኛ ነኝ ከዛች በፊት አግኝቷቸው ቢኖር ኖሮ አይለቃቸውም ነበር። እግዚአብሔር ግን አስተማረውና ሲመጡ በምህረት ላይ ተሞላው። እና ደስ ቢለኝ ለጥፎ ነበር ዋትስአፕ እናንተ ለክፉ አስባችሁ እግዚአብሔር ግን እናንተን ለማዳን ሲል ወደ ግብፅ ምናለ ላከኝ። የዛሬ 10 ዓመት እኮ ላከኝ አይልም ነበር። በግድ ነው የመጣሁት፣ ተገድጄ ነው የመጣሁት። ግን በእግዚአብሔር አይን በኋላ ሲገባው ምን ሆኖ ነው ይለው ተልቆ ነው። እኔ ቀድሜ ልሄድ ነበር። ስለዚህ በዚህ ፕሮሰስ ውስጥ ማለት ምንም አትጨነቁ ብሎ አደረጋቸው። እነግራችሁ አንድ ነገር ሌላ ምሳሌ ነግራችሁ የቀርሜሎስን ብታዩ ቀርሜሎስ ሂድና ጴጥሮስን አስጠራው ይላል። ከዛ በኋላ 2 አገልጋዮችና በመንፈሳዊ ነገር የተጋ አንድ ወታደር አብሮ ላካቸው። ወደ ጴጥሮስ ቤት ሲመጡ ጴጥሮስ የነበረበት ቤት ሲመጡ ጴጥሮስ ርቦት ነበር። ርቦት ወደ ሰገነት ጋደም ሲል በሰመመን ምን አየው? በ4 በኩል 4 ቅርጽ ያለው እንስሳት ከባድ ነው ለነሱ ያንን ብላ ማለት እግዚአብሔር ጠፍቶታል። ያንን ምሽግ ውስጥ የገባውን የሕግ ነገር ሊመጣበት ስለፈለገ ብላ አርደ እኔ ከልጅነቴ ድሮስ ነገር ብቻ እግዚአብሔር የቀደሰው አንተ ርኩስ አታደርጉ የምን 3 ይሰማ ምንድን ነው ያሰላሰለ በሚሆንበት ጊዜ በር ተንኳኳ።
ማን የላካቸው ናቸው? ቆርኔሌዎስ አለ። ከዛ አንኳኳና በሱ ጨረሰ። መንፈስ ቅዱስ ነው ሳታወላውል አብራቸው። እኔ ሁሉ ጊዜ ጠይቃለች ለምንድን ነው ሁለት ነገር ያሳየ? ከመጀመሪያው መንፈስ ቅዱስ ሳታወላውል ሂድ ቢለው ነው አይሄድም ነበር። ለምን? በህግ የተቃኘ አይምሮ ነው ይሄ ከእግዚአብሔር መንፈስ አለ። ስለዚህ በራእይ አስደገፈና ትርጉሙን ነግሮ ሂደ። እግዚአብሔር ምንድን ያለ? ከእነሱ ጋር ለምን አትፍራ? ማን ልኳቸዋል? እኔ ልኬያቸዋለሁ። እነሱ ግን ማን እንደላካቸው ነው ያለው? ዛሬ ነግራቸዋል። ሁኔታ አምጥቷችሁ ሊሆን ይችላል። ነገር አምጥቷችሁ ሊሆን ይችላል። ችግር አምጥቷችሁ ሊሆን ይችላል። እዚህ ስፍራ ያመጣችሁ ግን እግዚአብሔር። አሜን። ለከተማ በረከት እንድትሆኑ እግዚአብሔር አሜን። ቅባት ይዛችሁ አትተኙ። በእናንተ ላይ የእግዚአብሔር ቅባት አለ። የሚሰራ የእግዚአብሔር ቅባት አለ። ወጥታችሁ ተናገሩ። የእግዚአብሔር ማዳን አውሩ። ካለቁ ወጥ አዎ በእናንተ ሐሳብ ሁኔታ አስገድዷችሁ መጥታችሁ ሊሆን ይችላል። እኔም ከሚስቴ ጋር ሪዩኒየን ለማድረግ መጣሁ። ያው ሰው ባለፈበት አላለፍኩ በእንትን የመጣሁት እግዚአብሔር ከመጀመሪያ አስተካክሎን ባክሬ ያው የእሷ 5 ዓመት ነበር። እኔ ሳውዝ አፍሪካ ነበር ገብቼ አይ 5 ነው የሚሰጡ በሷ ነው ኢንደፊኒት የሰጡ ሳውዝ አፍሪካ። ከዛስ እዚህ ሲመጣ ሎየሯ አይ ተሳስተው ፓስፖርት አፕላይ ስታደርግ ይመልሱ። ፓስፖርቱን አፕላይ ሳደርግ ኢንደፊኒት። እግዚአብሔር ለዓላማው ነው ያመጣሽ፣ ለዓላማው ነው ያመጣ። ማንም ምንም ማለት ይችላል። እኔ ግን እነግራችኋለሁ ዛሬ እዚህ ማንቸስተር ያመጣችሁ እግዚአብሔር፣ ማንቸስተር ያመጣሽ እግዚአብሔር። ለነሳለን በኃይል እንዳትወጣ የሚከለክል የጠላት አሰራር ሁሉ ተሰበረ። ሬባ ጋያላ ዶፎ ኮኮ ያላ ባጋያላ ባጋላ ባጋላ ባጋላ